በዓለማችን ከሚገኙ ቤተ ጸሎቶች መካከል በታዋቂ አርቲስቶች መንፈሳዊ ስዕሎች የደመቀ በቫቲካን ቅድስት መንበር ከሚገኙ ቤተ ጸሎቶችም አንዱና በርዕሰ ሊቃነ ጳጳሳቱ ማረፊያ የሚገኝ ነው፣ የሲስቲን ቤተ ጸሎት። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዓለም አቀፍ ቅኝታችን በቫቲካን ቅድስት መንበር የሚገኘውን የካቶሊክ ቤተ ክርስቲያን መንፈሳዊ መሪዎች ርዕሳነ ሊቃነ ጳጳሳት የሚመረጡበትንና እንደ ሚካኤል አንጀሎ ያሉ ታዋቂ ሳሊዎች ስዕሎች ያሸበረቀውን የሲስቲን ቤተ ጸሎትን ልናስቃኛችሁ ወደድን። አብራችሁን ቆዩ። ታላቁ ቤተ ጸሎት በመባል ይታወቅ የነበረው የሲስቲን ቤተ ጸሎት ስሙን ያገኘው ከፈረንጆቹ 1773 እስከ 1481 ካሳነጹት ርዕሰ ሊቃነ ጳጳሳት ሲክስተስ አራተኛ ነው። ርዕሰ ሊቃነ ጳጳሳቱ ከቤተ ጸሎቱ በተጨማሪ የቫቲካንን ቤተ መጻሕፍትንም አሳንጸዋል። የሲስቲን ቤተ ጸሎት ከታነጸበት ጊዜ ጀምሮ ከሚሰጠው የጸሎት ቤትነት አገልግሎት በተጨማሪ ካርዲናሎች ራሳቸውን ከዓለም አግልለው የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የሚመርጡበት መንፈሳዊ ቦታ ሆኗል። የሲስቲን ቤተ ጸሎት የታነጸበት ዋና ዓላማ ለርዕሰ ሊቃነ ጳጳሳቱ የዘውትር የጸሎት ቦታ እንዲሆን ነው። በእርግጥ ከሲስቲን ቤተ ጸሎት በፊት ርዕሰ ሊቃነ ጳጳሳት የሚጠቀሙበት ሌላ ቤተ ጸሎት በ14ኛው ክፍለ ዘመን ነበር። ይኸው ቤተ ጸሎት ታዲያ የነበረበት ሁኔታ ጥሩ ስላልነበር ርዕሰ ሊቃነ ጳጳሳት ሲክስተስ አራተኛ እንዲፈርስ ተደርጓል። የሲስቲን ቤተ ጸሎትም በቀድሞ ቤተ ጸሎት ፍርስራሾች ላይ ታነጸ። የሲስቲን ቤተ ጸሎት የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ምርጫ ለመጀመሪያ ጊዜ የተካሄደበት ከተጠናቀቀ 10 እና 11 ዓመታት በኋላ በፈረንጆቹ 1492 ነበር። በ1492 ቤተ ጸሎቱ ለመጀመሪያ ጊዜ ባስተናግደው የቤተ ክርስቲያኗ መንፈሳዊ ምርጫ ርዕሰ ሊቃነ ጳጳሳት አሌክሳንደር ስድስተኛ ተመርጠዋል። ምርጫው የሚካሄደው የካርዲናሎች ስብሰባ በሚገኝበት የካርዲናሎች ኮሌጅ አባላት ዕድሜያቸው የሚፈቅድላቸው በሲስቲን ቤተ ጸሎት ራሳቸውን ከዓለም አግልለው በጸሎትና በመንፈሳዊ ሥርዓት ይካሄዳል። የሲስቲን ቤተ ጸሎት የካቶሊክ መንፈሳዊ መሪዎች የሚመረጡበት ቦታ ከመሆኑ ባሻገር ታዋቂ የሚያደርገው ነገር አለ። በ15ኛው ክፍለ ዘመን በታነጸበት ወቅት በጣሊያኗ ፍሎረንስ የነበሩ በርካታ የሥነ ጥበብ ሰዎች አሻራቸውን ያሳረፉበት መሆኑ ነው። በቤተ ጸሎቱ የውስጥ ክፍል ግድግዳዎችና የላይኛው ክፍል ላይ የሚገኙ መንፈሳዊ ስዕሎች የጎብኚዎችን ዓይን የሚይዙና የሚያስገርሙ ናቸው። የሲስቲን ቤተ ጸሎት ባሳነጹት ርዕሰ ሊቃነ ጳጳሳት ሲክስተስ አራተኛ ወቅት እንደ ሳንድሮ ቦቴቼሊ፣ ፔትሮ ፔሮጊኒ፣ ፔንቱሪሲኖ፣ ዶሚኒኮ ግሪላንዶና ኮሲሞ ሬሴል ያሉ የጣሊያን ታድሶ ሳሊዎች በመሰብሰብ በቤተ ጸሎቱ የነቢዩ ሙሴን ሕይወትና የጌታችን ኢየሱስ ክርስቶስን ሕይወት የሚያንጸባርቁ መንፈሳዊ ስዕሎችን ሳሉ። ስዕሎቹ በፈረንጆቹ 1482 ሲጠናቀቁ ርዕሰ ሊቃነ ጳጳሳት ሲክስተስ አራተኛ በ1483 በፍልሰቷ እመቤታችን ክብረ በዓል ቤተ ጸሎቱን በመባረክና ለድንግል ማርያም አማላጅነት በመስጠት የመጀመሪያውን መስዋዕት ቅዳሴ አሳረጉ። ከፈረንጆቹ 1508 እስከ 1512 ባለው ጊዜ ውስጥ የምዕራባውያንን ስነ ጥበብ የቀየረና በሰው ልጆች ስልጣኔ ውስጥ ትልቅ ስፍራ የሚሰጠው ሥራ በዚሁ ቤተ ጸሎት የላይኛው ክፍል ላይ ተሰርቷል። በእነዚህ 5 ዓመታት ውስጥ ከዓለማችን ዕውቅ ሰዓሊያን መካከል ስሙ ጎልቶ የሚነሳው ሚካኤል አንጀሎ የአዳም ፍጥረት የተባለውና የመጀመሪያው ሰው አዳም ከገነት ሲባረር የሚያመለክቱ ስዕሎች በሲስቲን ቤተ ጸሎት የላይኛው ክፍል ላይ ሳለ።
በሲስቲን ቤተ ጸሎት የላይኛው ክፍል የሚገኙት የአዳም ፍጥረት 9 ስዕሎች እግዚአብሔር ዓለምን ሲፈጥር ከሰው ልጅ ጋር የነበረውን ግንኙነትና የሰው ልጅ ውድቀትም የሚያመለክቱ ናቸው። በእነዚህ ምስሎች ጫፍ ላይ የኢየሱስ ክርስቶስን መምጣት የተነበዩና በክርስቶስ የዘር ሐረግ ውስጥ የሚገኙ ነቢያትና ሌሎችም ምስሎች ይታያሉ። ሚኬላንጀሎ ከአዳም ፍጥረትና ውድቀት በኋላ የሳለው ስዕል ይበልጥ ዕውቅና እንዲያገኝ አድርጎታል። ለቤተ ጸሎቱም ትልቅ ክብር የሰጠው ነው። ሚኬላንጀሎ ከሮም ውድቀት በኋላ ከፈረንጆቹ 1535 እስከ 1541 ባለው ጊዜ ውስጥ የመጨረሻውን ፍርድ የሚያንጸባርቁ ስዕሎችን በሲስቲን ቤተ ጸሎት ግድግዳ ላይ ስሏል። ሚኬላንጀሎ ይህንን የመጨረሻ ፍርድ ስዕል የሳለው የአዳም ፍጥረትን ስሎ ከጨረሰ በርካታ ዓመታት በኋላ ነው። በእነዚህ የአዳም ፍጥረትና የመጨረሻው ፍርድ ስዕሎች መሳል መካከል የትሬንት ጉባኤ የተባለው የቤተ ክርስቲያን 19ኛው ጉባኤና የሮም መወረር ተከስቷል። በሮም መወረር ውስጥም በዚሁ ቤተ ጸሎት ይገኝ ነበርና በእውቁ ሳሊ ራፋኤል የተሳሉ የቤተ ክርስቲያን ታላላቅ አባቶች ቅዱሳን ጴጥሮስና ጳውሎስ ስዕሎች ተዘርፈዋል። ከነዚህ ከተዘረፉ ስዕሎች መካከልም አብዛኞቹ በመሰብሰብ በአሁኑ ጊዜ በእንግሊዝ ይጎበኛሉ። ሚኬላንጀሎ ከሮም ወረራ በኋላ የሳለው የመጨረሻ ፍርድ በመጽሐፍ ቅዱስ ዮሐንስ ራእይ ምዕራፍ 20 ላይ ያተኮረ ነው። በዚህም በስዕሉ ላይ ኢየሱስ ክርስቶስ መሰላል፣ መስቀል፣ ቁልፍ በያዙ ቅዱሳን ተከቦ ከበታቹም መላእክት መለከት ሲነፉ ይታያል። ከነዚህም በታች ሙታን ከሞት በመነሳት ለፍርድ ሲቀርቡና በቀኝ በኩል ያሉት ወደ ገሃነመ እሳት በአጋንንት ሲሳቡ ማየት ይቻላል። ከመጨረሻው ፍርድ ምስል በታችም በግራና በቀኝ 3 ሻሞች ተቀምጠው ጌታችን ኢየሱስ ክርስቶስ በመሃል ተሰቅሎ ይታያል። በዚህ ምስል ላይ የሚገኙት ልብስ ያለበሱት ተፈጥሯዊ ገጽታ ለማላበስ ነው። ሌላው በሲስቲን ቤተ ጸሎት የሚገኘው ታዋቂ ስዕል በጣሊያናውያን የታድሶ ዘመን ሳይሎች የተሳሉት የጌታችን ኢየሱስ ክርስቶስና የነብዩ ሙሴን ታሪክ የሚያመለክቱት ናቸው። የነብዩ ሙሴ ስዕል ሙሴ አይሁዳውያኑን ሲደበድብ የነበረ ግብፃዊውን ሲገድል እረኞች የከለከሏቸውን የወደፊት ሚስቱና ሌሎችን በጎቻቸው ውሃ እንዲጠጡ ሲያደርግ ጫማውን ሲያወልቅ እግዚአብሔርም ወደ ግብፅ መልሶ ሲልከውና እስራኤላውያንን ከግብፅ ሲያወጣ የሚያመላክቱ ስዕሎች ይታዩበታል። የኢየሱስ ክርስቶስ ሕይወት ምስል በበኩሉ ጌታችን በዮርዳኖስ ሲጠመቅ፣ በበረሃ ሲፈተን፣ ጴጥሮስና እንድርያስን እንዲከተሉ ሲጠራቸው የተራራ ስብከት ኢየሱስ ለጴጥሮስ የመንግሥተ ሰማይን ቁልፍ ሲሰጠውና የመጨረሻ ወራት ስዕሎች ይታዩበታል። በሲስቲን ቤተ ጸሎት ውስጥ በዚህ የቅኝት ፕሮግራም ከተጠቀሱት ስዕሎች በላይ በመጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራእይ ያሉ ታሪኮችን እንዲሁም ነቢያትና ቅዱሳን የሚታዩበት ነው። እነዚህ ልዩ ልዩ መንፈሳዊ ስዕሎች የሲስቲን ቤተ ጸሎት በዓለም አቀፍ ደረጃ ስሙ ከፍ ብሎ እንዲጠራና በርካታ ጎብኚዎችም እንዲጎበኙት ምክንያት ሆነዋል። የዚህ ቤተ ጸሎት አስደናቂ የስዕል ሥራዎች ሙሉ ቅጂ በዓለማችን የትኛውም ቤተ ክርስቲያን እንዲሁም ሙዚየም አይገኝም። ሚኬላንጀሎ በሲስቲን ቤተ ጸሎት ላይ የሳለው የአዳም ፍጥረት ቅጂ ግን በእንግሊዝ በሚገኘው የእንግሊዝ ካቶሊክ ሰማዕታት ቤተ ክርስቲያን የላይኛው ክፍል ላይ ይገኛል። በካቶሊክ ቤተ ክርስቲያን ውስጥ ትልቅ ስፍራ ከሚሰጣቸው መካከል አንዱ የሆነው የሲስቲን ቤተ ጸሎት ከፈረንጆቹ 1984 እስከ 1994 ድረስ ለ10 ዓመታት ያህል ለእድሳት በሚል ዝግ ተደርጎ ነበር። በእድሳቱ ወቅት ሚኬላንጀሎ በላይኛው ክፍል ላይ የሰራው የአዳም ፍጥረትንና የሰው ልጆች ውድቀትን የሚያመለክተው እንዲሁም በዚህ ስዕል ጥግ ላይ የሚገኙት የኢየሱስ ክርስቶስን መምጣት የተነበዩና የዘር ሐረጉን የሚያመለክቱ ስዕሎች በተሳሉበት የአሳሳል ስልት እድሳት ተደርጎላቸዋል።
የሲስቲን ቤተ ጸሎት አንድ ለየት የሚያደርገው ማንነቱ በዚሁ ሲገቡ ምንም አይነት የሙዚቃ መሳሪያ መጠቀም የተከለከለ በመሆኑ ዝማሬዎች ያለ መሳሪያ እገዛ መዘመራቸው ነው። ይህ ሕግ ከጥንት ጀምሮ የነበረ ቢሆንም በዚሁ ቤተ ጸሎት ውስጥ የሚጠቀሟቸው ልዩ መሳሪያዎች ይገኛሉ። በአንዳንድ ታላላቅ አጋጣሚዎችም የሙዚቃ መሳሪያዎችን በመጠቀም መንፈሳዊ ፕሮግራሞች ተካሂደዋል። የሲስቲን ቤተ ጸሎት በአሁኑ ጊዜ እንደ ካቶሊክ ቤተክርስቲያን ማንነቱ በቤተ ክርስቲያን ውስጥ በሚሰጠው ታላቅ መንፈሳዊ አገልግሎት የዓለም የሥነ ጥበብ ስልጣኔ የተንጸባረቀበት መሆኑ በዓለማችን በርካታ ጎብኚዎች ዘንድ ተመራጭ እንዲሆን አድርጎታል። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን በዛሬው ቅኝታችን በቅድስት መንበር የሚገኘውን በታዋቂ ሰዓሊዎች ስራዎች ያሸበረቀውና ርዕሰ ሊቃነ ጳጳሳት የሚመረጡበትን የሲስቲን ቤተ ጸሎትን ባያችሁት መልክ አስቃኝናችሁ። በቀጣይ በሌላ የቤተ ክርስቲያን ቅኝት እስከምንገናኝ ቸር ያቆየን በማለት በዚሁ ተሰናበትን።